የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። ምን ተፈጠረ? የጽናት አባት ምን ሆነ? ወደቀ ወይንስ ምን ሆነ? ጽናትስ ይሄን ነገር ስታቅ ምን ተሰማት? የሚሉ ብዙ ነገሮች እና በጣም አጓጊ ነገሮች አሉ። ትናንትናም በሰራሁት ቪዲዮ ላይ አራ ይለቀቅ እያላችሁ ነበረ ማለት ነው። ይለቀቃል፣ ግን ደግሞ ያው በመሀል ብዙ ድራማዎችም ስለሚለቀቁ ለዛ ነው ማለት ነው ውዶቼ። እና ዛሬ እንግዲህ ይለቀቃል ማለት ነው። ምን ተፈጠረ? ናሆምስ ምን አደረገ? ፍቅረኛውን አንቋት ነበር እንደምናውቀውና በጣም ብዙ ነገሮች አሉ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ። አዳዲስ የድራማዎች የተለያዩ ፍትፈታዎች እንለቅላችኋለሁኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንግዲህ ውድ ቤተሰቦቼ የዛሬ የጽናት ድራማ በተለመደው ሰዓት ይለቀቃል። የጽናት አባት እንዴት ሆነ? ጽናትስ እንዴት ሆነች? እና ደግሞ ናሆም በጣም መልካምና ልቡ ቀና የሆነ ልጅ ነው። ይቅርታ አድርጋለት አብረው ብትሆን እያላችሁ ነው። እሷ ያየችው ናሆም ተስፋዬ ስለሆነ ለምንድን ነው ባቢ ብሎ የተዋወቀኝ? ለምን ዋሸኝ? ከመጀመሪያውንም መናገር ቢፈልግ ይናገር ነበር ብላ በጣም ነበር እየተቆጣችሁ ማለት ነው። በእርግጥም ደግሞ በእሷ ቦታ ብንሆን ይህን ነው የምናደርገው። ምክንያቱም ሊበድለኝ፣ ክፉ ነገር ሊያደርግብኝ፣ መጥፎ ነገር ሊያደርግብኝ ፈልጎ ነው እንጂ ይሄ ሰው ጥሩ ሰው ነው ብለን አናስብም። ምክንያቱም ካለበት ነገር አንጻር ያን ሁሉ ነገር እየነገረችው እንደዚህ እንደሆነ ንብረታቸው እንትን እንዳለችው ትዝታ ንብረታቸው እንደቀማቻቸው ብዙ ነገሮችን እየነገረችው እንዴት ዝም አለኝ ለምን ብላ አባትየው ራሱ ናሆም እኮ ትክክለኛ ነገር ሊሆን ይችላል የተናገረው ብሎ ሲላት በጭራሽ ይሄን ነገር አላምንም ነው ያለችው ማለት ነው። ምክንያቱም ቢናገር አመት ሙሉ አብሬው ነበርኩኝ፣ መናገር ቢፈልግ ይናገር ነበር እያለች ነበረውና በጣም ልቧ ተሰብሯል። በተለይ የምታምነው የምትወደው በጣም የቅርብ ሰው የነበረው ናሆም ነበር ማለት ነው። ከአባቷ ቀጥሎ ናሆምንና ጓደኛዋን ብቻ ነበር የምትቀርበው። አሁን ላይ ግን ናሆምም ደግሞ ይቺ ልቡን ሰብራው ብዙ ነገር አድርጋው ሌላ ገንዘብ ያለው ሹገር ዳዲ ፈልጋ ሂዳ ያንኛው ደግሞ ሽማግሌው ሲሞትባት ደግሞ ተመልሳ መታለች። ፍቅረኛው ማለት ነው። እሷ ናት አሁን ላይ ህይወቱን እየመሰቃቀለች ያለችው። እኔ ስሜ ናሆምን በጭራሽ ከጽናት ፊት ለፊት ናሆም ብለሽ እንዳጠረኝ ብሏት ነበር። ግን ደግሞ ሁለቱ እንዲለያዩ ስለምትፈልግ ለዛ ነበር መንገድ ላይ ናሆም ብላ የጠራችውና የሱ ፍቅረኛ በአሁኑ ሰዓት እሱን የሷ ለማድረግ እየሞከረች ነው። አባትየውም ልክ እንደዛው ማለት ነው። ናሆም ግን በጭራሽ ከጽናት ውጭ ሌላ ሴት ማሰብ አይችልም። ምክንያቱም በጣም ወዷታል፣ አፍቅሯታል። ጽናትም ደግሞ በጣም የምትወደድ የምትፈቀር ልበቀናና በጣም መልካም ልጅ ናት እና ስለዚህ ምን እንደተፈጠረ እናያለን። ዛሬ ይለቀቃል።